ስለዚህ እሱ ከማንም አይበልጥም። ገብቶሻል አይደል? ይገባኛል እኮ ግን በቃ ጊዜ ደግሞ ጥሎት እሱን በህግ እስከሚያዝ ድረስ ትናንትና የመጣሁበት ምክንያት ልጁ በተደጋጋሚ እየደወለ ኢቭን ቪዲዮ ልኮልኝ ያውቃል። ተልከሽ እየመጣሽ የት እንዳለ ምናምን አጣሪ እየተባልሽ ውስጤ ላይ የነበረውን ስሜት ነው ሳላስበው የተናገርኩት። ብችል በህግ አስይዘዋለሁ። ከዛ ውጭ ደግሞ በራሴ የሚወጣውን ነገር አደርጋለሁ። ከዚህ በኋላ ግን ስልክም እንዳትደውይልኝ ካጠገቤ እንድትደርሽ አልፈልግም። ለሚያልፍ ነገር የማያልፍ ቃል አንነጋገር። አሁንም ይሄን ልልሽ የቻልኩት ትናንትና እንደዛ ብዬ ተናድጀንት ስላልኩሽ ነው። ከዚህ በኋላ ምንም ሰማሽ ነገር የለም። ስልክም ቢሆን እንዳትደውይልኝ። ገብቶሻል አይደል? ስለኔ አታስቢ። በቃ ልጁ የፈለገውን ይበል፣ እኔ የማደርገውን ነገር አደርግ። ኧረ እንዴት ልርሳች፣ እንዴት ልተዋች ከነፍሴ ጋር ድርብ ስውር ተሰፍታች። ማን ከማን ይበልጣል? የትኛውን ልምረጥ? ለካስ ሞት ይሻላል ህሊናን ከመሸጥ። ሰላም ውድና የተከበራችሁ ቤተሰቦች የሀገር ውስጥም ከሀገር ውጭም ያላችሁ ሁላችሁም በያላችሁበት እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ያው ጠፍቻለሁ። ቤኪ ከሄደ በኋላ ምንም የምንሰራው የምናሳውቀው ነገር ስላልነበረ ነው። በነገራችን ላይ ያው ትናንትና መጥቼ ነበር መሲ ጋር። ያው መምጣት እንኳን አልፈለኩም ነበር፣ ግን በጣም እያጨናነቀችኝ ነበር ደውላና፣ በዛ ምክንያት ነበር ልመጣ የቻልኩት። ያው ዛሬም ደግሞ እዚህ ጋር ልመጣ የቻልኩት ምንድነው እናንተም ያላችሁኝ ነገር ስላለ መሲንም ያው አስቀይሜያትም ስላል በስም ጉዳይ ምላሽ ለመስጠት ነው ወደዚህ መጣሁት። በነገራችን ላይ እንዴት ናችሁ? ግን እኔ ምናፍቃችሁኛል። ያው ወሬውን አስረዘምኩባችሁ ከሰላምታ በፊት እና ውድ ቤተሰቦች ለኔ እንደምትጨነቁልኝ እያሳያችሁኝ ነበር። ለምን አንተ ሀገርህን አትለቅም እያላችሁኝ ነበር። ግን እኔ ደግሞ መልቀቅ አልፈልግም። ለምንድነው ቤኪ ከዚህ ቦታ እንዲሄድ አድርጌያለሁ። ግን ደግሞ አሁን ደግሞ እኔ ያለሁበትን ሁኔታ እናንተም ታውቃላችሁ። ሲቀጥል ደግሞ በረከት እንደዛ ያደረገው ልጅ እንዴ እናንተ በእኔ ቦታ ሆናችሁ ቢሆን ያን ጉዳይ ትታችሁ ትሄዳላችሁ ማለት? እናንተ ወንድማችሁ እንደዚህ ቢጎዳ ወይ በህግ ደረጃ ሳታስዙት ወይ ደግሞ እናንተ ማድረግ ያለባችሁን ነገር ሳታደርጉት ወይም ፈርታችሁ ልበል ወይስ አይ ዶንት ኖ ምን ማለት እንዳለብኝ ብቻ ይሄን ጉዳይ ጫፍ ላይ ማለት መሆን ያለበትን ነገር ሳታደርጉ መቼም ጥላችሁት አትሄዱም ብዬ አስባለሁ። እና ምንድነው እኔ ያለብኝን ችግር እኔ እዛ የታሰርኩበት ጉዳይ አለ። ያው እኔም ጥርጣሬ ስላለኝ ልጁ ነው የሚሆን ብዬ ያም አላለቀልኝም። ሲቀጥልም ደግሞ በረከት የነበረበትን ልጁ እስካሁንም አልተያዘም እና እኔ ደግሞ ለማሳዝ በጣም እየተከታተልኩት ነው ያለሁት። ይሄን ጉዳይ ደግሞ ጫፍ ላይ ሳላደርስ ልጁ ሳይታሰር እኔም በግሌም እየተከታተልኩ ነው። በእርግጥ ልጁ በግል ሊያዝ አልቻለም። ነገር ግን እኔ ደግሞ በግል እየተከታተልኩት ነው። እነሱንም እንዴት አደረጋችሁ እያልኩኝ እየጠየኳቸው እና ይሄን ጉዳይ ትቼ መሄድ አልፈለኩም፣ መሄድም አልፈልግም። ለምን እንዴ ይሄ ልጅ እኮ እንዴት እንደዚህ ያደርጋል? ሰው የለውም ብሎ ነው ይሄ ነገር። እኔ በጣም ያው እኔም ተናድጃለሁ፣ ስሜታዊም ሆኛለሁ። በቃ ይሄን ጫፍ ላይ ማድረስ ነው የምፈልገውና እናንተም እያላችሁኝ ነበር። እኔ መሄድ ስለማልፈልግ ነው ይሄን ነገር ካሁንም መሄድም አልፈልግም። ለምንድን ነው ይሄ ልጅ ማሳዝም አለብኝ። ከዛ ውጭ ደግሞ ሊያዝም አልቻለም። በእርግጥ ቢሆንም ግን ደግሞ እኔ በራሴ በግል የማደርገውን ነገር አደርጋለሁ። መወጣውን ነገር መወጣትም ስላለብኝ ነው። ያው ቤኪ እንዳይጎዳ እሱን ልክ ያለው እግዚአብሔር ይመስገን። አሁን ያው ደህና ነው፣ እየተደዋወልን ነው። ያው መስራት ያለበትን ከዛ ያው ስራም ያመቻቻል እንደ ፈጣሪ ፍቃድ። ከዛ ውጭ ቤኪም ወደዚህ ምንም የሚመጣበት ነገር የለውም እና ትናንትና ያው መሲ ደውላልኝ ያው እንዳያችሁት ሂጄ ነበረ። ግን ሂጄ ደግሞ ያለበትን ቦታ ስጠይቀኝ በጣም ተናድጄ ስሜታዊ ነው ጥያት የሄድኩት። ያለችውንም አልሰማዋትም ነበር። ግን ቪዲዮውን ሳየው በቃ ለኔ የምሰማው ነገር እንዳለ ልጁም እየነገራት ስላለ በእርግጥ እኔም ሰዎች ይነግሩኛል እንደዚህ ምናምን ይሉኛል። ግን እኔ እሱን ነገር እየተውኩት ነው። እኔ ማድረግ ያለብኝን ነገር ማድረግ ስላለብኝ እና እንደዛ ምናምን ስትለኝ እኔም ቦታውን ስትጠይቀኝ ተናድጄ ነው ሳልሰማት የሄድኩት። እና ያው እናንተም ቢሆን
በቃ ሀገር ልቀቅ አትበሉኝ። ለምን እለቃለሁ? ማድረግ ያለብኝን ነገር ሳላደርግ እንዴት ልቀቅ እሄዳለሁ? ስለዚህ ልጁን ቤትም ቢሆን ቤትም ቢቻል በህግ አስይዘዋለሁ። ከሰዎች ደግሞ እኔ ማድረግ ያለብኝን ደግሞ በራሴ አደርጋለሁ። ያኔ አሁን ምለው ይሄን ነው። በቃ እናንተ ደግሞ ልቀቅ ምናምን አትበሉኝ። በቃ እናንተም እንደኔ ሆናችሁ እዩት ነው ምለው እና ዛሬ ያው መሲን እንግዲህ ደውዬላታለሁ። ማለት ቪዲዮውን ስላየሁት መረዳት ያለብኝ ነገር ካለ እስኪ ልጠይቃት ብዬና ደውዬላታለሁ። እሷን እየጠበቅኳት ነው። እንግዲህ የምትለውን አብረን እንሰማለን። ያው እናንተ ግን በእርግጥ ሰምታችኋል። ያው ምናልባት የምትናገረው ሌላ ነገር ካለ ነው እና ወዶችዬ በቃ እንጠብቃት። ትምጣ፣ የምትለውን አብረን እንሰማለን። ምድር ከሰጠችኝ ጥሩ ነገር አንዱ ወንድሜ ነው የኔ ወንዱ። ትልቅ ነገር ዓለም ያሳየችኝ ወንድሜን ወንድም ነው ስላለችኝ ወንድሜ በኔ ህይወት ክፍል ተለጥፏል ያውድቅ ያንተ ምስል። ታውቃለህ ይገባሃል ደርሶ ሳዝንና ስከፋ ሊያድነኝ ይመጣል ልብ ወደ ልቤ ፈልሶ። አለሁልህ ሊለኝ መከታ ሊሆነኝ ነፍስ ይታገላል እኔን ሊያባብለኝ። ጉድለቴን ለመሙላት ትጎድላለህ ሳቄን ስትል ታለቅሳለህ። ህልሜን ህልም አርገ የምታልም ወንድሜዋ ምኞቴን የምትቀልም መምህሬ በአንተ ስር የማበቅል ፍሬ። ወንድም ብቻ አይደለህም እንደ አባት እንደ ጓደኛ ገጽ ይገለጣል። የእናቴ ልጅ ወንድም ጋሼ ክብረ እጅጉን ይልቃል። ኑርልኝ ወንድሜ ጎኔ ካለ ብቻ ለኔ ይበቃል። ኑርልኝ። ሰላም እንዴት ሰላም እንዴት ነው? ሰላም ንፈልከኝ። አይ ትናንትና እኮ ማለት ሐሳብሽን ላዳምጥሽ አልቻልኩም ነበር። ማለት ያለበትን ቦታው በነገራችን ላይ ያው የካሜራ ጀኔ መጣው እነሱ ማወቅ ያለባቸው ነገር ስላለ እና ምንድነው ያለበትን ቦታ ስጠይቅኝ በጣም ተናድጄ ነበር የሄድኩትና እንዴት ልጠይቀኝ ይቻለች ማለት እኔ በቃ አላቅም ምን ማለት እንዳለብኝ ብቻ ከባድ ነው። አይ ልክ ነህ እኮ ማለት እኔም አንተ ከሄድክ በኋላ ማለት ነገሮች በጣም ማለት አስደነገጡኝ። ሆነ ማለት በስሜት ነው የሚያን ነገር የጠየቅኩና ካሜራ እንዳለ ሁሉ ምናምን ድረስቻለሁ። እንዴ ነገር አንተ ያለበትን ቦታ ብትነግረኝና ቪዲዮ ቢለቀቅ በጣም ቤኪ መጥፎ ነገር ላይ እንደሚሆን ምናምን ይገባኛል። ግን በቃ በጊዜው ገባህ እኔ ውስጤ ላይ የነበረውን ስሜት ነው ሳላስበው የተናገርኩት። ብቻ እኔም ከሄድኩ በኋላ ደንግጫለሁ። በጣም ይቅርታውነት ማለት እኔ አሁን ያለውበትን ሁኔታ ታውቂያለሽ አይደል? ነገሮች መስተካከል ያለብኝ ጊዜ ላይ ነው ያለሁት። ግን ደግሞ ያለበትን ቦታ ስጠይቂኝ አዎ ሲጀመር ያው የመጣሁበትም ጉዳይ እሱ አልነበረም። ግን ያው አላለ መቼም ትረዳኛለህ ቤኪ ጋር ያለኝን ነገር ምን እንደነበረ ምናምን መቼም ሁሉንም ነገር ታውቃለህና ከዛ ነገር አንፃር በቃ እሱ አሁን እዚህ ስለራቀ ምናምን ያው ናፍቆቱን ምንም ሁሉም ነገር ስላለ በቃ ዝም ብዬ በስሜት ነው ገባ የት ነው ያለው ምናምን የሚለው ነገር በቃ ካሜራ እንዳለ ጭራሽ ረስቼው ነበር። እና በጣም ይቅርታ እኔ ራሱ በቃ ደውዬ ይቅርታ መጠየቅ ፈልጌ ነበር። ግን ያው ስለተናደድክ አታነሳልኝም ብዬ ስላሰብኩኝ ግን እኔ ቪዲዮን በኋላ ሳየው ያው ማለት ሐሳብሽ ምን እንደሆነ እና ምንድነው አሁን ዛሬ ልጠራሽ የፈለኩት ምንድነው ከዚህ በኋላ በቃ ስለኛ ማሰብ መጨነቅም አያስፈልግም። ማለት እኔ ማድረግ ያለብኝን ነገር በራሴ አደርጋለሁ። ገብቶሻል? በቃ ሰው የሚነግርሽን ሆነ ልጁንም ይልሽን እንደፈለገው ማድረግም ይችላል። ገብቶሻል አይደል? ማለት አንቺ ተልከሽ እየመጣሽ የት እንዳለ ምናምን አጣሪ እየተባልሽ እየመጣሽ እኔ ጋር የት ነው ያለ ምንድነው ምናምን እንድትኝ አልፈልግም ከዚህ በኋላ ማለት ነው። በማርያም ይኸውልህ አሁን ማለት ነው ለሚያልፍ ነገር ማያልፍ ቃል አንነጋገር። ገብቶሃል? ነገ ነገሮች በትክክለኛው መንገድ ሲሄዱ ማን ጥፋተኛ ማን ማለት በቃ የሆነ እኔም ጥፋት ካለብኝ ነገሮች ሲሄዱ የሚታወቅ ነገር ነው። ስለዚህ የማይሆን ነገር ባትናገረኝ ደስ ይለኛል። ይኸውልህ ሲጀመር እኔ ትናንትና የመጣሁበት ምክንያት ልጁ በተደጋጋሚ እየደወለ ኢቭን ቪዲዮ ልኮልኝ ያውቃል። ከፈለክ ቪዲዮን ሁሉ ላሳይ ይችላል። የሆነ አንተ ሌላ የሆነ ቦታ ስትሄድ ምናምን በሰው እያስከታተለ የት እንዳለ ምናምን በቃ በጣም ብዙ ጊዜ ቪዲዮ ምናምን ሲልክልኝ ነው እኔም ላንተ ለመናገር የመጣሁት እንጂ እኔ ሌላ የተለየ አላማ የተለየ ተልኮ ምናምን ኑሮኝ አይደለም። ማርያምን ይምረኝ ነው። በቃ እኔ አሁን ቤኪ ላይ የደረሰው ነገር በደንብ ታውቃለህ አይደል? ይሄ ነገር ደግሞ ድጋሚ አንተ ጋር እንዲፈጠር አልፈልግም። አውቃለሁ። ስለዚህ እኔ ለዛ ነው በቃ አንተ ሀገር እንድትቀይር ነው እንጂ እኮ ሌላ ነገር ለማለት አይደለም የመጣሁት። በቃ አሁን እኔ የምልሽ ማለት ነው ከዚህ በኋላ ስለኔ መጨነቅ አያስፈልግም አይደል? ገብቶሻል? ስለኔ ምንም እንድትጨነቂልኝ አልፈልግም። እኔ ልጁን በህግም ሆነ በራሴ እየተከታተልኩ ነው አይደል? ልክ ነህ እኮ። ስለዚህ በቃ ደግሞ ምን አለ መሰለህ ስለ ልጁ ደግሞ ማወቅ አለብህ።
በቃ ልጁ የሆነ በቃ የራሱ ጉዳይ ከዚህ በፊትም የነበረበትን ኬዝ በህግም አይተሃል አይደል? የሆነ በቃ እሱም ሰው ነው በቃ ነገር ሙሉ ፋይል አውቃለሁ። ስለዚህ እሱ ከማንም አይበልጥም። ገብቶሻል አይደል? ይገባኛል እኮ ግን በቃ ጊዜ ደግሞ ጥሎት እሱን በህግ እስከሚያዝ ድረስ አንተ ለምን ራስህ ምን ይባላል መሰለሽ? ኃይል የእግዚአብሔር ነው ይባላል። ስለዚህ ደግሞ ልጁ ምንም አያመጣም። እኔ በራሴ የምወጣውን ብችል በህግ አስይዘዋለሁ። ከዛ ውጭ ደግሞ በራሴ የሚወጣውን ነገር አደርጋለሁ። ከዚህ በኋላ ግን ስልክም እንዳትደውይልኝ ካጠገቤ እንድትደርሽ አልፈልግም። ገብቶሻል አይደል? ለኔ እንድትጨነቂ አልፈልግም። የምታዳምጪ ከሆነ አሁንም ይሄን ልልሽ የቻልኩት ትናንትና እንደዛ ብዬ ተናድጀንት ስላልኩሽ ነው። ከዚህ በኋላ ግን ለኔ እንድትጨነቂልኝም ሆነ እንድታስብልኝ አልፈልግም። ገብቶሻል አይደል? ከዚህ በኋላ ምንም ሰማሽ ነገር የለም። ስልክም ቢሆን እንዳትደውይልኝ። ገብቶሻል አይደል? ስለኔ አታስቢ። በቃ ልጁ የፈለገውን ይበል። እኔ የማደርገውን ነገር አደርግ። እንዴት ልሳች እንዴት ልተዋች ከነፍሴ ጋር ድርብ ስውር ተሰፍታች ማን ከማን ይበልጣል የትኛው ልምረጥ ለካስ ሞት ይሻላል